ደስ ላይ የመጣሁት ያው በመሰማው በማየው ነገር ነው። ሲቀጥል ደግሞ መጽሐፍ ቅዱስን በደንብ አብቤ ነው ይበልጥ የመጣሁት የሰማሁትን ነገር ወደ መጽሐፍ ቅዱስ ቀየርኩትና በደንብ አነበብኩት። ተዋቀራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል። እውነት ነው አይደል የተናገረው? ዛሬ ምን ነው ተሽለከለከ? መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሐቅን የተናገረው አላላችሁ? አቅርቡታ ሐቅን ከተናገረ ወይችን ሴትዮ ግን ማን ነው እፎይ ሸሽቷል ያላት? ማን ነው እፎይ እየሸሸ ነው ያላት? በእውነት ድሮ ገነት አሰፋ፣ አሁን ደግሞ ፊርዶስ አሰፋ። የበፊት ጸጋት ስፍሬ፣ ያሁን ማርያት ስፍሬ። የበፊቷ መቅደስ ጌጤ፣ ያሁን ሶፊያ ጌጤ ይባላል። የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። አላሁ አክበር አላሁ አክበር አላሁ አክበር አሽሃዱ ሙስሊሞች ሲጸድቁ አላህ አምላካቸው ሴቶችን ነውና የሚሸልማቸው። ግን እስከምትሞቱ ምን አስጠበቃችሁ? ቺቺን ያይዱ ጀነት አለላችሁ። እዚህም ደግሞ እንደነፉ አይነት ጠንካራዎቹ ደግሞ ይሄዱና ሱባኤ ይዛሉ። ሱባኤ ማለት ደግሞ መገለል ማለት ነው። ከናንተ ሳይሆን ከኛም ነው፣ ከቤተሰቡም ነው ዞር የሚለው። እሱ የሚያወራው ከማጋ ነው። በዚህ ሰዓት ሱባኤ በገባበት በተገለለ ሰዓት ላይ ከክርስቶስ ጋር ብቻ ነው። ከወዲያ ያለው ሰልሜ ሳልቀና ስላንቱ የሰማሁት የመጥፎነት ዜና ካንቱ ሰፊ ባህር ከዳሩ ዋኝቼ የሐቢብ አላህ በፍቅሩ ሰለምኩኝ ሻሃዳን ሰጥቼ። ቃጠሎ የሚበረታባቸው ሰዎች አሁንም ደግሞ ጨምሮ ይቃጠሉ ዘንድ እስቲ ይህን ቪዲዮ ሊጋብዛቸው። አዳነች አቤቤ በዚህ ወቅት ማስፈጠር ምስኪኖችን ማብላት ማጉረስ ተገቢ ነው በሚል በሁሉም ክፍለ ከተሞቻችን በ24 ወራህመቱላሂ ወበረካቱሁ ወደና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተከስተናል። ውድ ቤተሰቦቼ ዛሬም የተለያዩ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርጋቸው ማለት ነው። እንግዲህ ኡፈይ እስር ቤት እስኪገባ ወይ ኡፈይ እስኪጠየቅ በህግ ቀርቦ እስኪጠየቅ አጀንዳው መቀየር የለበትም። ስለዚህ ሁላችንም መስራት አለብን ማለት ነው። እንግዲህ የተለያዩ ቪዲዮዎች አሉ፣ ሪአክት እናደርጋለን ማለት ነው። ውድ ቤተሰቦቼ እና ለሰለምቴዎችም ደግሞ እንደ ማበረታቻ አንዳንድ ቪዲዮዎች አሉ፣ እሱንም የምንመለከት ይሆናል ማለት ነው። እናንተ ብቻ እንደተለመደው ቪዲዮ ላይክ እንደዛው ሰብስክራይብ ዋን ቤተሰቦቼ እንዳትረሷት እያልኳችሁኝ እስቲ ወደ ቪዲዮ እንሂድ። እስቲ ቤተሰቦቼ ይሄ ሽማግሌ ምን እንደሚል እንስማውና እኛም የራሳችንን አስተያየት እንሰጥበታለን። እስቲ ቪዲዮን ተመልከቱ። የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሐዲሱ ውስጥ ብትሄድ ዓለም ሁሉ ለአላህ እስኪሆን ተጋደላቸው ነው። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ፣ ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አእምሯቸውና ሰባዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ቴዎሎጂውን ከተከተሉ ግን ሰውን አለማጥፋት አይችሉም። በቃ አይችሉም። በምንም መልኩ አይችሉም ሰውን ሳያጠፉ መኖር። እኔ እንዳውም ማመሰግናቸው አንዳንድ ጊዜ ይሄንን ሰይጣናዊ መጽሐፍ እያጠኑ ሰው ሳይነኩ መኖራቸው ነው የሚገርመኝ። እንቅልፍ እኮ የሚያሳጣ መጽሐፍ ነው። በየአንቀጹ እኮ አጥፋ አላህ ያልተቀበለው ሰው ሁሉ በየሰዓቱ ነው የሚረግሙን እኮ ተሰብስበው። ሐዲሱን ብታዩት በየሰዓቱ ክርስቲያኖችን አጥፋቸው። እንዳውም መጨረሻ በምጽአት ዘመን አልማህዲ የሚባል ይመጣል። ልክኛ ኢየሱስ ይመጣል እንደምንለው እሱ መጨረሻ አንድም ክርስቲያንና አይሁድ ሳይቀር የሚያጠፋ ነው። እና አይሁድና ክርስቲያኖች በየድንጋዩና በየጉቶው ስር ሲደበቁ ያየ ሁሉ እኒውና ተርፈዋል እያለ ያስጠፋቸዋል። ይሄን የሚያምኑ ሰዎች ናቸው። ይሄንን አብርሃሚክ ፌዝ ብለን እንድንተረጉም የሚገፋፉን ሴኩላር። እኔ የሚለው ይሄንን ባይዘዌ በቤተክርስቲያን ብቻ ብታስተምሩ አሪፍ ነበር። እነሱ ብቻ በሚሰሙበት ቦታ ላይ ሆናችሁ ብታስተምሩ ማለት ክርስቲያኖች ብቻ በሚሰሙበት ቦታ ላይ ሆናችሁ ብታስተምሩ እንዳለ ይወጡታል እነሱ።
ምክንያቱም እናንተ እንደምመህሩ ሆናችሁ ስለምታስተምሩ የሚታስተምሩት ነገር የምትናገሩት ነገር የሚታወሩት ነገር እዛ ላይ ቆማችሁ የምትሰብኩት ነገር እውነት ይመስላችኋል ማለት ነው እንዳለ ማለት ነው እንዳለ እናንተ የምታወሩት ነገር እውነት ይመስላችኋል ስለዚህ እነሱ በተሰበሰቡበት ቦታ ላይ ብቻ ወደ ሚዲያ ባትመጡ ምክንያቱም እዚህ ጋር ሙስሊሙም ይሰማል እንደዚህ ወጥቶ መልስ ይሰጥበታል ከባ አይደል አንተ ንግግር ላይ ማለት ነው ስለዚህ በቤተክርስቲያን ብቻ ተገድበ እዛ ላይ ብቻ ፎከስ አድርገ ብትሰራ አሪፍ ነበር ይሄንኑ ራሱ እዛው ላይ ማለት ነው ምክንያቱም ይሄ እዛው የሚሰጠው ነው አንተ እንደ ድንገት እዚህ ወጣው ማለት ነው ወደ ሚዲያ ገባህ አይደል ላሻሽለው ብለ ነው ወደ ሚዲያ ያመጣው ማለት ነው እዛ ተደብቃችሁ የምትሰጡት የተሰጣችሁ ትምርት አንተ ደግሞ እንደ አይ በአደባባይ ሊሆን ይገባል ብለ አንተም እውነት መስሎክ ማለት ነው እዛ የሰማው ነገር ከበላዮች የሰማው ነገር እውነት መስሎ ካንተም ሳታነብ ምኑን ሳታጣና ምን እንደሆነ እንዴት እንደመጣ ሁሉንም ነገር ሳታቅ መጣ ማለት ነው ይሄንን እዛው ተደብቃችሁ የምትሰጡበት ቦታ ላይ ሆናችሁ ራሱ ብትሰጡ ይበጅ ነበር ለእናንተ ማለት ነው ምክንያቱም እዚህ ጋር ተቃውሞ ይበዛባቸዋል ተቃውሞዎች ይበዛሉ ሙስሊሞች አሉ በቃ ትክክል እንዳልሆነ ስለማቁ ማለት ነው ገባህ አይደል እስቲ አንተ ከየትኛው መጽሐፍ ነው ገደሉ የሚለውን ያመጣው እኛ ደግሞ ያየነው አንድ ነፍስ ያጠፋ አላግባብ አንድ ነፍስ አሁን የገደለ ሰው ይገደል ይላል አይደል አይን ያጠፋ አይኑ ይጥፋ ነው ገባህ አይደል አይን ያጠፋ አይኑ ይጠፋል የገደለው ይገደላል ይሄ ፌር የሆነ ነገር ነው ሁላችንም ያስማማናል ህገ መንግስቱ አይፈቅድም እንጂ ማለት ነው ማናችንም የምንወደው ነገር ነው አንድ ሰው በገደለበት ተደብቀ ተፈጽማለህ እንጂ አጥተው ማንተም ከቤተሰቡ የሆነ ነገር እኔም ጎደሎ ያድርግበት ብለ ትነሳለህ አንድን ሰው ለመግደል አንተም ተጥራለህ ያንን ነው እሱ ደግሞ ህጋዊ ያደርጎ የመጣው ቁርአኑ ማለት ነው የገደለው ይገደል አይን ያጠፋ አይኑ ይጥፋ ከዚህ ውጭ ዝም ብለ ከመሬት ተነስተህ ሰውን አንድን ሰው ነፍስ ካጠፋ ልክ ሁሉንም ነፍስ እንዳጠፋ ነፍስ የተባለውን ሁሉ እንዳጠፋ ነው فكأنما قتل الناس جميعا بسورة المائدة ይለናል ይሄንን ግን አላየም እዚህ ጋር አይኔ ተደፍኗል ገባ እዚህ ጋር አይኔ ጨፈናል አይም እንደዚህ አይነቱን ማለት ነው ገባ አይደል አንተ ጋር የሚታይ ነገር ጥላቻ ብቻ እሱ ብቻ ነው በአእምሮ ሄላ የሚቀረጸው ማለት ነው ገባ አይደል ይሄንን ባይዘው አንብበ ሳይሆን ከበላዮች እየሰማው ነው ቀጥታ ይዘ መጣው በቤተክርስቲያን ሲሰጥ ነበረው ትምርት አንተ በአደባባይ ይዘ መጣ ይሄ ያዋርዳል ባይዘው ምክንያቱም ማንንም ያውቃል የዓለም ዛሬ ወደ እስልምና እየጎረፈ ነው ህዝቡ ማለት ነው ይሄንን አንብቦ እኮ ነው እንዳለ የሚመጣው አንብቦ እኮ ገባ አይደል አንብቦ ያለውን እናንተ እዚህ ጋር የምታወሩትን ነገርና መጽሐፍ ላይ ሄዶ ያየው ነገር ሰማይና ምድር ሆነበት ኦኬ ለካ እውነቱ እዛ ነው ያለው ብሎ ቀጥታ እየመጣ ነው ሙስሊም እስልምናን እየተቀበለ ነው በሺ የሚቆጠር ህዝብ ወደ እስልምና እየመጣ ነው በየጊዜው በየሰዓቱ ላሳይክ አላሁ አክበር diina islaamaa ufii feetoon dhufeeseen nuti balbala dhaabannee gabbaanee nam tokko sabbayneen beeknu diinaan islaamaa ofiin barbaadee ka barbaadu seenee maraxatee deengata lamatu seenee miyam laal sadaffaan kanaami allahu akbar ምንም ሳንል በራሱ ጊዜ ነው የመጣው ብሎ ነው እየተናገሩ ያሉት በራሱ ጊዜ ነው የመጣው በቀደም ሁለት ሴቶች መጡ ሰለሙ አሁን ደግሞ እሱ መጣ በራሱ ጊዜ ክሩን ቀጥ አረገ ይሄ ምንድነው አንብቦ ነው በቃ አውቆ ነው እውነቱ ማን ጋር እንዳለ ስለሚያውቅ ነው እዚህ ጋር ተመልከቱ ጣፋችሁን እንደዚህ ነው የሚትይዙት በሲዳማ ሀገር ተመልከቱ እዚህ ጋር ቃሉን ከኔ ጋር ትላላችሁ أشهد الله إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله الله أكبر مسكرينو مغن منتو محمد سقراسينچو
ነብዩላህ ኢሳ ወይም ኢየሱስ መቀኑ ሰቀማንቶ ባሩኩ መቀኑ ሰቀማንቶ መቀኑ ቶቆ አገርቴሞ ሰላቴሞ ሶሜሞ አላሁ አክበር አላሁ አክበር። ይሄ ሁሉ ህዝብ እኮ ዝም ብሎ አይደለም የመጣው። ይሄ ሁሉ ህዝብ ዝም ብሎ አይደለም የመጣው። ገባህ አይደል? እንዴት ሴቶቻቸው ተሸፋፍነው እንዳሉ አየ። የሆነ ሳምንት የፈጀ ወይ 2 ሳምንት የፈጀ ፕሮግራም ተደርጎ ነው። ገባህ? ከዛ በኋላ ነው ወደ እስልምና የመጡት። ተዘጋጅተውበት ነው የመጡት። ይታያል አይደል? ካጠኑ በኋላ ነው፣ ካዩ በኋላ፣ ከገመገሙ ካስተዋሉ በኋላ ነው። ገባህ ነው አየ። ስለዚህ አንተ እዚህ ጋር የምትናገረው ነገር እንደው ወደዚህ ጋብዛቸዋል በጣም ማለት ነው። ምክንያቱም እንደዚህ አይነቱን እስቲ ገብቼ ላንብብ የሚለውን በቃ የሆነ ኢንስፓየር ያደርጋል። ገባህ አይደል? ሐሳብክ በቃ ሰዎች እንዲያነቡ ነው የሚያደርጋቸው ነው። እና እንደዛ ነው ማለት ገባህ አይደል? ምንም ብትጫጩ፣ ምንም ብትዘሉ፣ ብትወርዱ፣ ምንም ብታረጉ፣ የፈለገ ነገር ብታረጉ ሰው መምጣቱን አቆም። ምክንያቱም የሚሰጠው ሂዳያን ማን ነው? አላህ Subhanahu Wa Ta'ala። አሁን ጭራሽ ምን አደረጉ መሰላችሁ? በዘፈን አመጡ፣ በዘፈን አመጡ ጭራሽ ማለት ነው። ሙስሊሞችን እና ስለ እፎይ ለመናገር ማለት ነው። ሙስሊሞች ሲጸድቁ አላህ አምላካቸው ሴቶችን ነውና የሚሸልማቸው። ግን እስከምትሞቱ ምን አስጠበቃችሁ? ቺቺን ያይዱ ጀነት አለላችሁ። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ አላሁ ደረሰው መሐመድ ተወነው እፎይ ያነበበው የተጻፈውን ነው። እውነቱ ሲገለጥ ወንድም ያትቆጣ ቁርአኑን አንብበ ከጨለማ ወጣ። በላትቆጣ በላትቆጣ ቶሎ ውጣ ጌታ ሳይመጣ። እንደዚህ ነው ቶሎ ውጣ ጌታ ሳይመጣ። አላህ ዳራሲ ነው፣ ሙሐመድ ደግሞ ይተውናል ነው እነሱ ያቀነባበረችው ወይ ደግሞ የዘፈነችው ማለት ነው። እንደዛ ብላ ነው። አንቺም ትመጫለሽ ባይዘው ሲያንጫጫቸው መምጣታቸው ሲደርስ ነው። አንዳንድ አሉኩ በደንብ እንትን ክርክር ላይ በጣም በቃ ይበረታሉ። ምን ስድብ ላይ ምናምን በኋላ ሲመጡ ነው እንመለከታቸው። እና ብዙዎች እንደዚህ ስለሆነ ነው ዛሬ እኛን አንሳደብም፣ አንሰድባችሁ እንደፈለጋችሁ በሉ። ግን እውነቱን ብቻ ለማንበብ ሞክሩ። በመጽሐፍ ቅዱስም በቁርአንም ያለውን እውነት አንብቡ፣ አነጻጽሩ። እንዴ ለምንድን ነው የተሰጣባት? እንድታስተውልበት እኮ ነው። አእምሮህ የተሰጠህ እኮ እንድታስተውልበት፣ ዝም ብለህ በጭፍን እንድትነዳ አይደለም። አባት እያየ እንድታስተውል ነው። ገባህ አይደል? አስተውል። ቁጭቱ ከመምጣቱ በፊት ዛሬ በዱንያ ላይ እያለ በህይወት እያለ አንብብ፣ ገምግም፣ መርምር፣ አጥና፣ አንብብ አባት። ከዛ በኋላ ነው እውነቱ ይገለጥልሃል። እውነቱ ማንጋ እንደሆነ ውሸቱ ማንጋ እንደሆነ እዛኔ ይገለጥልሃል። አንብብ፣ አትፍራ፣ አይዞ። አይበላም እኮ እንዲህ አይቦጭቀም። ቁርአኑ ሐዲሱም አይቦጭቀም፣ እንደዚህ መጽሐፍም አይቦጭቀም። አንብብ። እኔ ጋር ተደርድሯል መጽሐፍ ማለት ነው። ከቁርአን ጋር እንዲህ እኩል አስቀምጬ ነው ያለው መጽሐፍ ቅዱሳችሁ ማለት ነው። አነባለሁ፣ ብዙ አንብቤዋለሁ። እንደውም በኦሮምኛ ብዙ ነገር ጽፌበታለሁ። ከፈለጋችሁ አልታተመም ገና። እኔንም ጥሩኝና አሳስሩኝ ድንገት። እፎይ የተናገረው የተጻፈውን ነው። አንተም እፎይ የተናገረውን አንብብ። ፈልገን አጣን እኮ እፎይ የተናገረው ያለውን ነው የተናገረው፣ ያለውን ነው። እኔም ነኝ ለምትሉት ወገኖቼ ማለት ነው። መጽሐፉ ላይ ያለውን ነው አይደል የተናገረው። በቃ ፖሊስ ጣቢያ እጁን ይስጥና ይሄውና እዚህ መጽሐፉ ላይ ያለውን ነው የተናገርኩት ይባል። መጽሐፉ ላይ ያለውን ከተናገረ እኮ እነሱ ምንም አይሉትም። እሺ እንደዛ ነው ነገሮች። አዎ መጽሐፍ ላይ ያለውን እነሱ ምንም አይሉ፣ ምክንያቱም የተጻፈውን ነው ያነበበውና ማለት ነው። ስለዚህ ለምንድን ነው የደበቃችሁት? እንደዚህ ለምን ጉድጓድ ቆፍሮ መሬት ስር መቅበሩ ለምን አስፈለገ እኮ ነው። አሁን እፎይ እውነቱን ነው አይደል የተናገረው። ግልጽ የሆነ ነገር በአደባባይ ያለውን እኛ የምናውቀው ነው። ቁርአናችን አይደል የተናገረው። ስለ ሐዲሱ አይደል ከሐዲሱ አይደል ያመጣው። እሱ ለምን መሬት ቆፍሮ መደበቅ አስፈለገ ነው? ለምን ተሰወረ? ለምን ለህገ መንግስቱ መጥቶ ይሄው ይሄንን እኮ ነው የተናገርኩት ይሄው መጽሐፉ ብሎ ለምን ገልጦ አሳይም ነው? ለምን ተደበቀ? መደበቅ አያስፈልግም። አልተደበቀም እያላችሁ ነው እናንተ። ግን አልተደበቀም እያላችሁ ነው።
የቀባጠራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል። እውነት ነው አይደል የተናገረው? ዛሬ ምን ነው ተሽለከለከ? መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሐቅን የተናገረው አላላችሁ? አቅርቡታ ሐቅን ከተናገረ ወይችን ሴትዮ ግን ማን ነው እፎይ ሸሽቷል ያላት? ማን ነው እፎይ እየሸሸ ነው ያላት? በእውነት ነው ወይስ አታውቂም? የኛ ጾም ውስጥ እኮ ነን ያለነው። አሁን ጾም ውስጥ የአብይ ጾም ውስጥ እኮ ነን፣ ሁዳዴ ጾም ውስጥ እኮ ነን ያለነው። ይኸውልሽ አቅም ያለው ሁዳዴ ጾም ከገባበት ጊዜ ጀምሮ አቅም ያለው አንድ ቀን ሙሉ 24 ሰዓት ነው የሚጾመው። ማታ በልቶ ለማታ ማለት ነው። እንደዛ ጠጋ ሲል ወደ ትንሳኤው ጠጋ ሲል ደግሞ ለ3 ቀን ይጾማል፣ ለ3 ቀን። እንደዚሁም ደግሞ አሁን እንደነፉ አይነት ጠንካራዎቹ ደግሞ ይሄዱና ሱባኤ ይዛሉ። ሱባኤ ማለት ደግሞ መገለል ማለት ነው። ከናንተ ሳይሆን ከኛም ነው፣ ከቤተሰቡም ነው ዞር የሚለው። እሱ የሚያወራው ከማጋ ነው በዚህ ሰዓት ሱባኤ በገባበት በተገለለ ሰዓት ላይ ከክርስቶስ ጋር ብቻ ነው። ከማንም ጋር አይነጋገርም። እፍኝ ቆሎ ይዞ ገብቶ ማለት ነው። እፍኝ ቆሎ እየቆረጠመ እንጂ እየሸሸ አይደለም። ለምንድነው የሚሸሸው? አላጠፋም እኮ እፎይ። እኔ እኮ ብያለሁ፣ ብዙ ክርስቲያኖችን ብለዋል። አጥፍቶ ከሆነ እኛ ነው የምናቀርበው አምጥተን። እሱም ሲጀምር አይሸሽም። አጥፍቶ ከሆነ አይሸሽም። ያባቱ ልጅ እኮ ነው። እኛ እኮ ክርስቲያኖች ነን፣ ለእውነት የቆምን እኮ ነን። እሱም ለእውነት የቆመ ነው። አጥፍቶ ስህተት ሰርቶ አይሸሽም። በእውነት ነው የምላችሁ፣ 100% እርግጠኛ ሆኜ የምነግራችሁ። ልክ ከትንሳኤ በኋላ አግኙት። ከትንሳኤ በኋላ እፎይ ይመለሳል። በእርግጠኝነት ሆኜ ነው የምነግራችሁ። ሲመለስ ደግሞ ዝም ብሎ አለ የሚመለሰው፣ እንደ ቀድሞ ሊሰራ ነው የሚመለሰው። ስለዚህ እውነት ላይ የተመሰረተ ስለሆነ ማለት ነው እንጂ እየሸሸ አይደለም። ተው እንጂ። አሁን ይሄንን ሁሉ ታዲያ ለምን ዛሬ መናገር አስፈለገ? ገና ዛሬ ነው ይሄንን ተናገሩ ተብሎ ተጽፎ የተሰጣችሁ? ሁላችንም ይሄንን በዚህ መልኩ ነው የምንናገረው። እፎይ አልተደበቀም። እንትን ገብቶ ነው ምንድነው የሚባለው በእነሱ አላውቅም። እና እዛ ገብቶ ነው ለማለት የፈለገው ቤተክርስቲያን ገብቶ ማለት አልተደበቀም ነው። በቃ ኢባዳ ላይ ነው ወይ ደግሞ አምልኮት ላይ ነው ወይ ጾም አብይ ጾም ላይ ስለሆኑ እንደዛ ነው። ባይዘው ያስቃል። አሁን ደግሞ በዚህ መጣችሁ ፖሊስ እንትኑ መግለጫውን ካወጣ በኋላ እናንተ በዚህ መጣችሁ። አባደ ይውለ ህገ መንግስቱ እስቲ ቦታውን ንገሩን፣ ያለበት እንደው ያለበት ንገሩ፣ ለፖሊስ ንገሩት እስቲ ያለበት እንደው ባይዘው እምነት አድንም ዛሬ በህግ ከመጠየቅ አድንም ገባ አይደል? ያስጠይቃል። ስለዚህ ይጠየቃታል። ንገሩን እስቲ ያለበት። አልተደበቀም። እውነት ንገሩን እስቲ ይወጡ ይናገር። ምን ዛንድሮ ብቻ ነው እንዴ ጾሙ በየአመቱ የሚመጣው አይደል? በየአመቱ እኮ ነው የሚመጣው፣ እናውቃለን። የዛሬ አመት ለምንድን ነው እንደዚህ አልተደበቀው? ዛሬ ለምንድን ነው የተደበቀው? ዛንድሮ ይለያል ነው ዛንድሮ ነው ወይስ ከሙስሊሞች እጃ አስመልጠኝ ጌታዬ ወይ ብሎ ለመለመን ለመጸለይ ነው የገባው? አሁን ደግሞ እንዳሉ እኛም ፎይንን የሚሉት እንዳሉ አሁን ደግሞ በዚህ ነው የመጡት። ይሄ ነው የተጽፈው የተሰጣቸው በቴሌግራም ማለት ነው። ለማንኛውም ጎበዝ ናቸው። በመታወንም ያው ተችሉበታላችሁ። እንደዛ ነው። ኦኬ ድሮ ገነት አሰፋ፣ አሁን ደግሞ ፊርዶስ አሰፋ። የበፊት ጸጋ ተስፋዬ፣ የአሁን ማርያት ተስፋዬ። የበፊቷ መቅደስ ጌጤ፣ የአሁኗ ሶፊያ ጌጤ ይባላለሁ። ቃል ኪዳን እባላለሁ። አብዛኛውን ጊዜ ያው አሁንም ቃል ኪዳን ነው የምጠራው፣ በቃል ኪዳን ነው የምጠራው። ያው ኢማንም ቢለኝ ሰው ብዙ ሰው አለ። የበፊት ሰብለ፣ የአሁን ሪሃም። እስልምና ያው አንደኛ ያው ከማነጻጸር ደረጃ ነው። ሁለተኛ ደግሞ የኡስታዞችን ምናምን ማህበራዊ ሚዲያ ላይ የማየውን ነገር ኡስታዞችን ምናምን በተለይ ኡስታዝ ካሊድ ማለት ሀይፍ ያቆየልኝና በጣም አድናቂው በቃ አዳማጩ ምንኛና በጣም አዳምጣለሁኝ። አልহামዱሊላህ። እስልምና በጣም ደስ የሚል ዲን ነው፣ ቆንጆ ዲን ነው። የመጣሁት በአካባቢ ባሉት ሙስሊሞች ነው የተሳብኩት ማለት ነው። ወደ እስላም የመጣሁት ያው በምሰማው በማየው ነገር ነው። ሲቀጥል ደግሞ መጽሐፍ ቅዱስን በደንብ አብሬ ነው ይበልጥ የመጣሁት። የሰማሁትን ነገር ወደ መጽሐፍ ቅዱስ ቀየርኩትና በደንብ አነበብኩት። ያው መጽሐፍ ቅዱስ ላይ ነው ማለት ይቻላል ሰላምኩት። ወደ እስላም የመጣሁት ኦሬዲ በባለቤቴ ምክንያት ነው። ግን ያው እሱ መሰረቱ ነው እንጂ በራሴ ፍላጎት ነው። አልተጫነኝም። ብዙ አመታችን ነው ያው ከሰለምኩኝ ወደ 7 ወር እንደዛ ሆኖኛል። ሻሃዳ ስትይጂ የነበረው ስሜት እንዴት ነው? ኢላሂ ኢላሂ
ለኔ ምን ብዬ እንደማስረዳ አላውቅም። ሻዳ ከያዝኩ በኋላ ያለው ስሜት ሱብሃንአላህ በጣም ቆንጆ ነበረ። በጣም ነው ደስ የሚለው። ከዛ በኋላ ሻዳ ከያዝኩ በኋላ በሞት እንኳን አይቆጨኝም። ሻዳ አውዝ ቢዳ በቃ ያን ከዛ በፊትም ከዛ በኋላም ሁልጊዜም የሚይዘው ሻዳ የመጀመሪያ ጊዜ እንዳያስኩት ሻዳ ጭራሽ አይወዳደርም። በቃ ምንም ጥያቄ የለውም። የማይወዳደር ነው፣ የማይገናኝ ነው። ሰላም የሆነ ውስጥ ለመጀመሪያ ጊዜ ረፍት ሲያገኝ እንደዛ ነው የሚሰማው። ከምንም ነገር በላይ እኔ እንጃ የሰለመና ሻዳ ያዘ ያውቀዋል። ወላሂ እኔ ተደብቄ ነበር ያዝኩትኝ ማለት ነው እና ማንንም አያውቅም ነበር። እኔ እንጃ የተሰማኝ ስሜት እንደገና መወለድ ማለት ነው። ወይም ወልዶ ያየ ሰው ካለ ልጅ ስትወልድ የሚሰማክ ስሜት ነው። በቃ ከዛ በላይ ነው እና አልহামዱሊላህ መርጦ ስላሰለመኝ ሻዳ ስለያዝኩኝ በጣም እድለኛ ነኝ። አላህ ለሁላችንም ይሄንን ቀን ያሳየን። ሳያታዩ አትሙቱ ላለሁ ያው ሻዳ ሲዝ እንደ አዲስ መወለድ ነው። አዲስ ያለፈብን የነበረብን ወንጀል በሙሉ ተሽሮ እንደ አዲስ መቆም ነው እና ስሜቱ ምንም እንደማያቀጣል ስለሆነ ደስ ይላል። አልহামዱሊላህ ረቢል ዓለሚን። እንግዲህ እንደዚህ ነው አባቴ። አንተም ያዝና ሻሃዳን እስቲ ምን እንደሚመስል እስቲ ጣሙን ንገረን እስቲ። ከወዲያ ያለው ሰልሜ ሳልቀና ስላንቱ የሰማሁት የመጥፎነት ዜና ካንቱ ሰፊ ባህር ከዳሩ ዋኝቼ ያሐቢበላህ በፍቅሩ ሰለምኩኝ ሻሃዳን ሰጥቼ መጥፎን የሰማው የበፊቴ ጆሮ ይሄው ላለሁኝ ምን ነበር ያኔ በቀረ ደንቆሮ እንጂማ ያንቱ ስም እንኳን ሊጠለጠል በመጥፎ ሊነሳ አንጀት ነው የሚያላውስ ሩህ ነው የሚያርስ በጥሩ ቢወሳ የኔ ሙሐመዳ ተላከለላይ ከጎን ያይጥፉ ያ ረሱላህ እስከ ኻቲማይ ዝናውን ለሰማ ታሪኮን ለቃኘ አምቱን አለማፍቀር አንቱን አለመውደድ ማይቻል ነው ነብዬ። اللهم صل وسلم على سيدنا ومولانا محمد። እስቲ ለሚቃጠሉት ሙስሊሞቹ በየቦታው እፍጥር ተደርጎላቸው እፍጥር ፕሮግራም ምናምን ሲደረግላቸው የሚቃጠሉ እየተቃጠሉ የሚውሉ የሚያድሩ በቃ ቃጠሎ የሚበረታባቸው ሰዎች አሁንም ደግሞ ጨማምሮ ይቃጠሉ ዘንድ እስቲ ይህን ቪዲዮ ሊጋብዛቸው። አዳነች አቤቤ በዚህ ወቅት ማስፈጠር ምስኪኖችን ማብላት ማጉረስ ተገቢ ነው በሚል በሁሉም ክፍለ ከተሞቻችን በ24ቱም የምገባ ማዕከሎቻችን ሁሉ ጊዜ ማታ የአፍጥር ፕሮግራም እናካሄዳለን። ዛሬ ደግሞ ከናንተ ጋራ ከሁሉም ክፍለ ከተሞች የመጣችው የከተማችንን ነዋሪዎች የምትወክሉ እንዲሁም ዝቅተኛ ገቢ ያላቸው ማህበረሰብ ጋራ ነው የዛሬውን ፕሮግራም የምናረገው ብለን ከናንተ ጋራ ይሄንን ፕሮግራም ስናረግ ትልቅ ደስታ ይሰማናል። እንግዲህ ይሄ የጾምና የጸሎት ወቅት ለሀገራችን ሰላም፣ ለሀገራችን ፍቅር፣ የህዝባችንን አንድነት፣ የሀገራችንን እድገት፣ ልማት፣ ብልጽግና እንዲያመጣልን እየጸለያችሁ ነው። ፈጣሪ አምላክ ጸሎታችን ይስማልን። አይዞሽ ገለቴ ሁሉ ጊዜ ነው አለችው። ሁሉ ጊዜ እያስፈጠርን ነው የምንገኘው አለች። ሁሉ ጊዜ አለች ባሉት ክፍለ ከተሞቻችን አለች እንዳለ ማታ ሁሉ ጊዜ እያስፈጠርናቸው ነው ሙስሊሞችን አለች። ጩጋራ ብቻ አይደለም መቃጠል ያለበት ባይዘው ጩጋራ ብቻ ሳይሆን ያሉት ኩላሊትም ጨምር ምንድነው ሳምባ ምናምን አለ አይደል እነሱ ቢቃጠሉ ውስጥ ጨማምሮበት እንደው ጩጋራቸው ብቻ ይቃጠል። ለምን ጩጋራው ብቻ ላይ ጫና እንዴ ሌሎችም ይቃጠሉ እና እየተቃጠላችሁ ኑሩ ባይዘው። ለማንኛውም እንግዲህ ሀገራችን ዱዓ ማድረግ አለብን። ውድ ቤተሰቦቼ በተለይ በዚህ 10 ለዋክር ዱዓ አድርጉ ለሀገራችን ሰላም እንድትሆን ማለት ነው። ያው ጦርነት በየአቅጣጫው በውስጥም በውጭም እያሰቧት ነው ኢትዮጵያ።
ስለዚህ አላህ Subhanahu Wa Ta'ala ሰላሙን እንዲያወርድላት ይሄንን የተነሳውን ሐሳብም ደግሞ እንዲያበርደው አላህ Subhanahu Wa Ta'ala ዱዓ አድርጉ። አላህ Subhanahu Wa Ta'ala ይቀበለን እያልኳችሁ የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሐሳብ ካላችሁ ደግሞ በኮሜንት ሴክሽን ሐሳባችሁን አጋሩንላችኋለሁ ማለት ነው ቤተሰቦቼ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ።